ልጁ ሲነካ በደስ አይለው። ልጁ ባለጌ እንኳን ቢሆን ልጁ ቢበድል እንኳን አባት ራሱ ሊቀጣው ይፈልጋል እንጂ ራሱ ሊቆነጥጠው ይፈልጋል እንጂ ጎረቤት እንዲነካበት አይፈልግም። ሌላ ሰው እንዲመጣበት አይፈልግም። ሌላ ሰው እንዲያስጨንቅበት አይፈልግም። እግዚአብሔር ለኛ አባታችን ነው። ብንበድል እንኳን ብንደክም እንኳን እሱ ቀስ እያለ እየቀጣ ወደ መስመር ያስገባናል፣ እያስተማረ ይመልሰናል እንጂ ሌላ ሰው እንዲነካን አይፈልግም። ለምን ከተባለ እኛ ለእግዚአብሔር ልጆቹ ስለሆነ ምኖቹ ስለሆነ ልጆቹ ስለሆነ። ግን ደግሞ በኃጢአት ልምምዳችን እግዚአብሔርን እያስከፋነው ነው። ብዙ ሰው በሱስ ተጠምዶ እግዚአብሔርን ረስቷል። ዛሬ ቅዱስ ጳውሎስ መልእክት ቢጽፍ ኖሮ በጫት ተራ ወድቃችሁ ያላችሁ፣ በአልኮል ግሮሰሪ ላይ ተጠምዳችሁ ያላችሁ፣ በዝሙት ተራ ወድቃችሁ ያላችሁ እያለ ይጽፍልን ነበረ። ማን ነው ከሱሱ ይልቅ ከእግዚአብሔር ይልቅ ሱሱን ያላስበለጠ? ሱሱን አስቀድሞ እግዚአብሔርን ያረሳ? ለምን ወደ ቤተ መቅደስ አትሄድም ሲባል ጉዳይ አለብኝ እያለ እግዚአብሔርን ያልተወ ማን ነው? በሱስ ያልወደቀ ማን ነው? ሱሱ ያልገዛው ማን ነው? የእግዚአብሔር ልጆች አብዝታችሁ የወደዳችሁት እሱ ገዣችሁ ነው። ገዣችሁ ከሆነ ደግሞ አምላካችሁ ሊሆን ነው ማለት ነው። ምንድነው የሚገዛችሁ እናንተ? የእግዚአብሔር ፍቅር ወይንስ ደግሞ በምድር የተለማመዳችሁት ነገር? የማን ፍቅር ይገዛችኋል? የማን ፍቅር? በቃል ወይስ በተግባር? በተግባርም የእግዚአብሔር ፍቅር ይገዛችኋል። እግዚአብሔር ተው ካለኝ ጫቱን ለእግዚአብሔር ክብር ተወዋለሁ፣ ሲጋራውን ለእግዚአብሔር ክብር ተወዋለሁ፣ መጠጡን ለእግዚአብሔር ክብር ተወዋለሁ፣ ዝሙቱን ለእግዚአብሔር ክብር ተወዋለሁ፣ መግደሉን ለእግዚአብሔር ክብር ተወዋለሁ፣ ማማቱን ለእግዚአብሔር ክብር ተወዋለሁ ብለን የእግዚአብሔርን ክብር እያስበለጥን ለእግዚአብሔር ለአምላካችን ክብር ስንል ሌላውን መተው እንችላለን ወይ? ለእግዚአብሔር እርም የሆነው እርኩሰት የሆነው አትንኩ ያለን እርሶን አንነካም ማለት እንችላለን ወይ? ብዙ ሰው ወደ እግዚአብሔር ቤት መጥቶ በዓመት አንድ ጊዜ በዓመት ሁለት ጊዜ የሆነ በዓል ሲኖር ደፋ ቀና ማለት አይከብደው፣ ቲሸርት ማሰፋት አይከብደው፣ ገንዘብ ማዋጣት አይከብደው፣ ራሱን መስጠት ግን አይፈልግም። እግዚአብሔር ደግሞ የእናንተን ሳይሆን እናንተን ይፈልጋል። እግዚአብሔር ማንን ይፈልጋል? እግዚአብሔር የእግዚአብሔር ጉዳይ እናንተ ናችሁ። እግዚአብሔር እናንተን ይፈልጋል። ስለዚህ ለእግዚአብሔር ያልተገባውን ነገር ተው፣ እግዚአብሔር ተው ያላችሁን ነገር ተው። ለዚያ ቅዱስ ጳውሎስ እንደዚህ ያለ በደል ኃጢአት በእናንተ መካከል አለ ብሏቸው ይልና አስቀድሞ እንዳልኳችሁ ፋሲካችን ክርስቶስ ታርዷል። አሮጌውን እርሾ አስወግዱ፣ አዲሱን ሊትሆኑ ዘንድ አሮጌውን እርሾ አስወግዱ ይላቸዋል። ቆልቆልጂ ጳውሎስ ኤርጋሳ ገረ ወረ ቆሮንቶስ ሲጀልቀባ በቆናሸን ለኮስቶር በረቲ ፋሲካን ኬኛ ክርስቶስ ቀለሜ ራጅ ፋሲካን ኬኛ ጅዳሜ ለጋሙ ሰገሌ ጌሰን ፋሲካን ኬኛ ክርስቶስ ቀለሜ ጅራ ገለኒ መቃሳ ዳፊያተው ፋሲካን ኬኛ ክርስቶስ ቀለሜራ ከነዱረ ጀዴ ደደቢን ኬሰን ጋሪ ሚቲ እጃን ከን ደደቢተን ጂራ በሪ እጃን ደደቢተን ጂራ ከናፍ ጀዴ በቆናሸን ለኮስቶ ኮረቲ ሰገሌኑ መገባባዳን ጀቸኑ መገባባዳን ጊዱ ኬሰን ሰጋገሊ አከጅሩ ጊዱ ኬሰን ወልቆዲስ አከጅሩ ነንደጋ ነንቤካ ሰጋገሊ አከሲ ጀሪ ጮቡን አከሲ ወረ ኦርሞታ ብረዩ ሂን ጅሩ ኢሲን ኬሳ ሃዳ አባይሳ ዮካን ሃዳ መና አባይሳ ከንፉኔ ኒጅራጀ ጮቡዳን በደኒ ዋቀዩ ገንገዲ ሲሰን ቱረኒ ክርስቲያኖኒ መጋላ ቆሮንቶስ ኬስ ጅራቻ ቱረን ከናፍጠለ ያበሬሲ ቁልቁልጂ ጳውሎስ ሐረስ ዋቀዩ ገንገዲ ሲሰኔ ጀቸ ሳቶ ያደ ሳቶንታን ያደ መታከኛላ ፈደ ሳንቶ ቶንታን ፈደ መታከኛ ወርዶፍኔ ዋቀዩ ከገዲሲስ ባኢንከኝ ንጅራ ከደቢኑ ዋቀዩ አገርጋሮ ኖን ክርስቲያኖ ተዳ ዋቀዩ ከንዋም ጅሬኝ በረበራፍ ገረ ጎፍታ ኢየሱስ ክርስቶስ ተኩማ በራን ጅራተ ሙሰነት ከንዋም ከንፊዴ በራን አከጅራን ኢጋን ቢቴ ኑፍ በእኛን ከፈለ መገቲ ኢጋን ከኑት ከፈለ መገቲ ኢጋን ገቲ ማለት ነው እንጂ ገቲ ማለት ነው እንጂ ገቲ ኢጋቱን እንትበ ሰልባሚን ኢጋን ነው ቤተ ክርስቶስ እኙም ዩ ገቲ ከነ ከፈሉን አንደንደው ገቲ ከነ ባሱና ሂንደንደው አናፊሲን ኢጋን ከን ቢተመለ ገቲ ኢጋቱን እንትበ ከናፍ ዴቢ አጀለ ዋቀዩ ጮቡራን ከ ዴቢ አጅርተን አራራ ገረገራቲ ዴቢያ ከንጅርተን ሶሲ ገረገራቲ ዴቢያ ከንጅርተን ያደ ዋቀዩ ዲስተኒ ያደ መታገሰኒቲ ዴቢያ ከንጅርተን ዋቀዩ ገረኮት ዴቢያ አጅር ጩቡ ኢሳ ናፍ እርሜት እቲም ቡኢና ገረኮት ዴቢያ አጅር ዋቀዩ
ቅዱስ ጳውሎስ ፋሲካችን ክርስቶስ ታርዷል አላቸው። ምን ማለት ነው አይሉ። ለምን ያውቃሉ። ለእስራኤላዊ ፋሲካ ማለት እጅግ የከበረ በዓል፣ እጅግ የተወደደ በዓል። ፋሲካ ማለት ፓስካል ይለዋል ዕብራይስጡ፣ ፓስ ኦቨር ወይም ማለፍ ማለት። ፋሲካ ማለት ማለፍ ማለት በግዕዙ ሐሴት ደስታ ይሆናል፣ በዕብራይስጡ ማለፍ ነው። ስለዚህ ፋሲካችን ክርስቶስ ታርዷል ሲላቸው የሚያስታውሱት ታሪክ አላቸው። በዓመት አንድ ጊዜ ለ7 ቀን እርሾ የሌለው ቂጣ እየበሉ የሚያከብሩት በዓል ነው የፋሲካ በዓላቸው። ስለዚህ ይህን በዓል እስራኤላዊ ያውቃል። ኦሪት ዘጸአት ምዕራፍ 12 ቁጥር 1 ጀምሮ ያለውን ታሪክ ስታነቡ ሙሴ እግዚአብሔር እንዲህ ብሎ ተናገረው። የእስራኤል ልጆች በ10ኛው ቀን በግ ያዘጋጁ አለ። ደግሞ በ14ኛው ቀን ከወሩም በመጀመሪያው ወር ኒሳን ወይንም ደግሞ አቢብ እየተባለ በሚታወቀው ወር በ14ኛው ቀን ያዘጋጁትን በግ ሲመሽ ይረዱት አለ። ሲመሽ ምን ይበሉት? ምን ይበሉት? ይረዱት አለ። ሲመሽ ይረዱት። ደግሞ ያረዱትን በግ አለ መጀመሪያ ነውር የሌለበት የ1 ዓመት ጠቦት ያዘጋጇል። ያንን በግ ሲመሽ ይረዱት። የበጉን ደም ደግሞ በመቃንና በጉበናቸው ላይ ይቀቡት። በጉ የበጉ ደም አለ ባላችሁበት ቤት ምልክት ይሆንላችኋል። የበጉን ደም ሳይ አልፋለሁ ከናንተ። ደግሞ ስጋውን አለ በእሳት የተጠበሰውን ብሉ፣ በውሃ የበሰለውና ጥሬውን እንዳትበሉ ብሎ እግዚአብሔር አዟል አላቸው ሙሴ ለእስራኤል ልጆች። ነውር የሌለበት በግ አዘጋጁአል። ያዘጋጃችሁትን በግ ደግሞ ሲመሽ ይረዱት አለ። በጉን ሲመሽ ይረዱት። የታረደውን በግ ደግሞ ስጋውን ሌሊቱን ሙሉ በራቸውን ዘግተው ከመራራ ቅጠል ጋር ይብሉት አለ። በእሳት የተጠበሰውን ብሉ፣ በውሃ የበሰለውን ጥሬውን እንዳትበሉ አለ። ምኑን እንዳትበሉ? ጥሬውን ምን እንዳትበሉ። ጥሬውን የሚበላ ቢኖር ከጉባኤው ይለያል። ከነርሱ የሚወጣ የእግዚአብሔርን ፈቃድ ያልጠበቀ ሰው ነው። ጥሬውን እንዳትበሉ አላቸው እግዚአብሔር ለሙሴ እንደነገረው እንደዚያ ሙሴ የእስራኤል ልጆች አዘዛቸው። የእስራኤል ልጆችም ነውር የሌለበትን ጠቦት ወይም በግ አዘጋጁ። ያንን በግ ሲመሽ አረዱት። ያረዱትን በግ ደግሞ ደሙን በመቃናቸውና በጉበናቸው ላይ ቀቡት። ሌሊት በራቸውን ዘግተው ያንን ያረዱትን በግ በሉት። በእሳት የጠበሱ ሌሊቱን ሙሉ በሉ። ሌሊት የእግዚአብሔር ጣት በግብፃውያን ምድር አለፈች። አስቀድመው ግብፃውያን የእስራኤል ልጆች በብዙ መከራ አስጨንቀዋቸዋል። ለ430 ዘመን መከራ አብዝተውባቸዋል። ያሰሯቸውና ሲመሽ ዋጋቸውን አይሰጧቸውም፣ ገንዘባቸውን አይከፍሏቸውም። ያደክሟቸው ነበረ። ዘጸአት ምዕራፍ 2 እንደምታነቡት ከእስራኤላውያን ወገን ከዕብራውያን ወገን ሴት ብታረግዝ ወንድ ብትወልድ ይገደል ብሎ አዋጅ ከፈርዖን ቤተ መንግስት የወጣበት ዘመን ነበረ። እነዚህ እስራኤላውያን እነዚህ ዕብራውያን ቁጥራቸው በዝቷል። ስለዚህ ከጠላቶቻችን ጋር ሆነው ወግተው ያሸንፉናል፣ ድል ያደርጉናል። ስለዚህ ስራ እናብዛባቸው አሉ። ደግሞ የተወለደ ወንድ ሁሉ ይገደል ብለው ሲፓራና አፏ የሚባሉ 2 አዋላጆችን መደቡባቸው። እነዚህ አዋላጆች ሴት ነፍሰ ጡር ሆና ወሯ ሲደርስ ስትቃረብ ይሄዳሉ፣ ሕፃኑን ያዋልዳሉ። የተወለደው ሕፃን ወንድ ከሆነ እዚያው ይገሉታል። የተወለደችው ሴት ከሆነች በሕይወት እንድትኖር ይፈቅዱላታል። ሙሴ በዚህ ዘመን የተወለደው እግዚአብሔር ግን ለእስራኤላውያን ነፃ መውጣት የሚያዘጋጀውን ሰው ነበረ። ለዚያ ነው 3 ወር ሲደርስ ዕብራውያን ምዕራፍ 11 ቁጥር 20 ጀምራችሁ ስታነቡ የሙሴ ወላጆች ሕፃኑ ያማረ መሆኑን ባዩ ጊዜ ይላል በእምነት 3 ወር ሸሸጉት ይላል። በእርግጥ ሕፃን ልጅ ቢያምርም ባያምርም ለወላጆቹ ልጅ ነው። ግን ደግሞ የሙሴ ወላጆች የንጉሱን ቁጣ ሳይፈሩ በእምነት ለ3 ወር ሸሸጉት ይላል። ደብቀው በቤታቸው አስቀምጡት። አዋላጆቹ ሕፃኑ ሙሴ በተወለደ ጊዜ አልገደሉት። ምን አላሉት?
አልገደሉትም። ይሄንንስ የገደለው የፈጠረው ይግደለው፣ የፈጠረው ደግሞ እንደወደደ ያደርገው ብለው ተው። ይሄንን መተርጉማን አባቶቻችን እንደዚህ ብለዋል። ሙሴ ሲወለድ በግንባሩ ላይ የብርሃን ፍንጣቂ ነበረ ብለዋል። ያ የብርሃን ፍንጣቂ እግዚአብሔር እርሱን ሊያቆየው ለእስራኤላውያን ነፃ መውጣት ዘጸአት እንዲሆንላቸው መውጣት እንዲሆንላቸው ሙሴን እግዚአብሔር ያዘጋጀው ሰው ስለነበረ ሙሴ አልተገደለም። ግን ብዙ ዕብራውያን ሴቶች ወንድ ወልደው ወንዳቸው ተገድሎባቸዋል። ግፍ አድርገውባቸዋል። ብዙ ወንድ ተገድሏል። ደግሞ ባሎች በስራ ቦታ በብዙ ድካም እንዲደክሙ አደረጓቸው። ማታ መተው ከሴቶቻቸው ጋር ከሚስቶቻቸው ጋር እንዳይገናኙ ቀኑን ሙሉ ሲያደክሟቸው መከራ ሲያበዙባቸው ይውሉ ነበረ ይላል። ብዙ ግፍ አደረሱባቸው። ዛሬም እንደዚህ የሚያደርጉ ሰዎች አሉ። ብዙ ግፍ አደረሱባቸው፣ በብዙ አስጨንቋቸው። ግን የሚገርማችሁ እግዚአብሔር የበቀል አምላክ ነው። እግዚአብሔር የሕዝቤን መከራ አየው አለ። እግዚአብሔር ቀን አመጣ። ፈርዖን ወንዶችን ገድሎ ነበር። እግዚአብሔር ደግሞ ወንዶች ሁሉ ለሰልፍ ከፈርዖን ጋር ተሰልፈው መጡ። በኤርትራ ባህር አሰጠባቸው። ወንዱን የገደለውን ፈርዖን ወንዱን ሁሉ ገደለበት። ይችላል አይችልም? እግዚአብሔር ለወገኖቹ የሚበቀል አምላክ ነው እግዚአብሔር። ለዚያ ነው መጽሐፍ በቀል የእርሱ ነውና ይላል። ይበቀላል እግዚአብሔር፣ ይፈርዳል እግዚአብሔር። ደግሞ አስቀድመው አሰርተዋቸው ካሰሯቸው በኋላ ዋጋቸውን ይከለክሏቸው ነበረ። እግዚአብሔር እንደዚህ አለ፣ ተበደሯቸው አላቸው። እስራኤላውያኑ ከግብፃውያኑ ተበደሩ፣ ወርቅም ያገኛችሁትን ነገር ተበደሯቸው አለ። ተበድረው ሌሊቱን ውጡ አለ። እግዚአብሔር ሲያወጣቸው የለፉበትን የድካማቸውን ዋጋ አስታቅፎን ያወጣቸው። በመከራ ውስጥ ያላችሁ፣ በበደል ውስጥ ያላችሁ፣ በችግር ውስጥ ያላችሁ የኔ በደል፣ የኔ መከራ፣ የኔ ስቃይ፣ የኔን ችግር እግዚአብሔር መቼ ነው የሚያየው የምትሉ እግዚአብሔር ያያል። እግዚአብሔር ቀን ያመጣል። ያያል አያይም? እግዚአብሔር ያያል። እግዚአብሔር ያያል፣ ቀን ያመጣል። ግን የእግዚአብሔር ቀን እስኪመጣ እግዚአብሔርን ጠብቀው። ሐሳባችሁን ሳትቀይሩ፣ ቦታችሁን ሳትቀይሩ፣ ከቤተ መቅደስ ሳትለዩ፣ ከጸሎት ስፍራችሁ ሳትንቀሳቀሱ፣ የጸሎት ርዕስ ሳትቀያይሩ እግዚአብሔርን ግን ጠብቀውት፣ አምላካችሁን ግን ጠብቀውት። እግዚአብሔር ይፈርዳል። ቅን ፈራጅ ነው እግዚአብሔር። ግድ የለም ብኩርናችሁን በምስር ወጥ እንዳትሸጡ፣ ብኩርናችሁን እንዳታጡ። ምናልባት በስራ ስፍራ ብትገፉ፣ ስራችሁን ብታጡ፣ ደሞዛችሁ ቢቀነስ፣ ከደረጃ ዝቅ ቢያደርጓችሁ ብቻ ማን ከእናንተ ጋር ይሆን? እንዳትቀላውጡ። ለጊዜያዊ ነገር ብላችሁ ክርስትናችሁን እንዳታጡ፣ እግዚአብሔርን እንዳታጡ፣ በሚያልፈው ነገር የዘላለሙን እግዚአብሔር እንዳታጡ፣ የዘላለም መዳናችሁን እንዳታጡ፣ ልጅነታችሁ እንዳይወሰድ ብኩርናችሁን ጠብቁ። የምስር ወጥ ለጊዜው ነው፣ እሺ ያልፋል። እግዚአብሔር አይታማም። ይታማል እንዴ? ዛሬን ያሳየን ማን ነው? እያስገረመ እጃችንን ባፍ እያስጫነን እንዴት አኖረን፣ እንዴት አሳለፈን እያልን እስክንገረም ድንቅ እያደረገ ያኖረን ማን ነው? ደጃፍ እየከፈተ ያሻገረን ማን ነው? እየጠበቀ ያኖረን ማን ነው? ጨለማውን ከልሎ ያሳልፈን ማን ነው? የጠላትን ቀስት መክቶ ያሳልፈን ማን ነው? ክብር ለስሙ ይሁን። እግዚአብሔር ያሳልፋል። ስለዚህ ጠብቆት እግዚአብሔር ዋቀዮን ኤጋ ኢዷ ከንገ ደሬ ነሚ ቶኮ አቲኮ ዋን ክርስቲያና ታቴፍ መሌ አቲኮ ሞርመኬት ክሪቱ ጅራ ዋንቴፍ መሌ ሞርመኬት ፈኖት ጅራ ዋንቴፍ መሌ ኢዶን አከሲሲ መለ ቱሬ ኢዶ ጉርዳራ ቴሰ ቱሬ ማፍ ዲስቴም ባቱ አመንታ አማራ ከነ ማፍ ዲስቴም ባቱ ጀን አመንታ ወረገማ ከነ ማፍ ዲስቴም ባቱ ጀን አመንታ ከነ ማፍ ዲስቱ ክርስቶስ ኢየሱስ ማፍ ዲስቱ ሲንጀ መነ ክርስቲያና ማፍ ዲስቱ ሲንጀ ቡዴኒ አፉ መለ ክርስቶስ ዲሱ ጀዳኒ ቴሶን ያፉ መለ ክርስቶስ ዲሱ ጀዳኒ አንጎን ያፉ መለ ክርስቶስ ዲሱ ጀዳኒ ማለቅን ያፉ መለ ክርስቶስ ዲሱ ጀዳኒ ጃለተሙማን ያፉ መለ ክርስቶስ ዲሱ ጀዳኒ ነምኒ ባየን እኮ ትለያ አኒ ክርስቲያና ለጀቹና ፍለያ ነምኒ ባየን ክርስቶስ ኢየሱስ ንትለዩፍነ nuti cubba mootatti nutti illee abbaa obboleessa hangafa jedhamee waamamee nutti illee nuti salphatee jira nuti qaana'ee jira nuti hin qaanofne nu jaallate hamma du'aattiin kan nu jaallate namsi isaa tokkitti kan nuuf laatedha kanaaf isatti illee nu isatti hin qaanofne
አመንታ ወራ በሉ ሲንጀሩ ኦርቶዶክስ ማን አመንታ ወራ በሉ ሚ አመንታ ክርስቶስ ኢየሱስ ቢየለፋን አፍከነ ወረሰት አመናኒ ዱፈኒ ፈይነ በረበራከን ላቱ ክርስቲያኑ ማን ኦርቶዶክስ ማን ከክርስቶስ እንዴሰ ኦርቶዶክስ ማን እኙ እንዴሰ እዩቱ እንዴሰ ክርስቶስ እንዴሰ ከና ማልጀ ቁልቁል ቻትናቴዎስ ኦርቶዶክስ ማጀቹን ጀሬ ኢሳ ክርስቶስ በርሲሴ ኢሳ ዱካ ቦኒ ለለበን ኢሳ አቦኒ ሞ ኤገኒ አጀሬ ኑን ኦርቶዶክሲ ለጋፈጀን በሩምሳ ክርስቶስ ኢየሱስ በርሲሴ ኒያመን ጀቻ አጀር ኑን ኦርቶዶክሲ ለጋፈጀን በሩምሳ አቦኒ ኬኛ ለለበን ዱካ ቦኒ ለለበን ኒያመን ጀቻ አጀር አመንታሞ አቦኒ ኬኝ ሸኪቶ ተራ ኤገኒ አሲን ጋን ኢሰቲ ኒያመን ጀቹ ኬኛ ከናፍ ኦርቶዶክስ ማ ኬኛ ተቃኖፍ ነው ወንት በየለፋት ያፈው ዱብት ይዋፈዩ ኑን ኦርቶዶክስ ወተር ኑን ክርስቲያን ወተር ኢሳ ክርስቶስ ኢሳን ክርስቶስ ይጣመናኒ ባንጀቹ ስለዚህ ብኩርናችሁን እንዳያሳጧቸው እንደዚህ ነገር የሚዘሩ ሰዎች አሉ። አንተ ለምን የአማራ ሃይማኖት ትከተላለህ? አንተ የሰሜን ሃይማኖት ለምን ትከተላለህ? አንተ እኮ የኛ ወገን ቦታ ይገባ ነበር፣ ስልጣን ይገባ ነበር፣ ሹመት ይገባ ነበር። ግን ደግሞ ምን ያረጋል? መሬት እንኳን እንዳንሰጥ ስፍራ እንኳን እንዳንሰጥ አንተ የነገሌ እንትን ነው የምታወራው፣ ስለነሱ ነው የምታወራው፣ ያን ሃይማኖት ነው የምትከተለው፣ ጠዋት ማታ ነው ነጠላ የምታደርገው ገድገው ጠዋት ማታ ነው ቤተክርስቲያን የምትለው ይላሉ። ግድ የለም ለኛ ክርስቶስ ኢየሱስ በቂያችን ነው። አይበቃም እንዴ? ይበቃል አይበቃ? ደግሞ ክርስቲያኖች ነን ስንል እኛ ተጠርተን የወጣነው የክርስቶስ ኢየሱስ አካል ሆነን በስሙ አምነን ድነን በስሙ የዘላለም መዳን አግኝተን ከኃጢአት ድነን የእርሱ የዘላለም ልጆቹ ሆነን ነው። ደግሞ ኦርቶዶክሳዊነት ዓለም አቀፋዊነት ነው። በመንደር በጎሳ በአካባቢ በወንዝ የማይገደብ ለዘላለም የሚኖር ድንበር የሚሻገር እኔ ኦርቶዶክሳዊ ነኝ ስል ከአንድ ግብፃዊ ወንድሜ ኦርቶዶክሳዊ ጋር ስንገናኝ በአንድ የዘላለምን ማዕድ ቅዱስ ሥጋውና ክቡር ደሙን እንቀበላለን። ከአንድ አርመናዊ ኦርቶዶክሳዊ ወንድሜ ጋር ስንገናኝ በአንድ የዘላለም መዳን የሚያሰጣውን ቅዱስ ሥጋውን ክቡር ደሙን አብረን እንቀበላለን። በህንድ ማላንካራ ካለ ኦርቶዶክሳዊ ወንድሜ ጋር ስንገናኝ በአንድ የዘላለም መዳን ያሰጣል ብለን የምናምነው የክርስቶስ ኢየሱስን ቅዱስ ሥጋውን ክቡር ደሙን አብረን እንቀበላለን። በሶሪያ ያለው አንድ ኦርቶዶክሳዊ ወንድሜ ስንገናኝ በአንድ የክርስቶስ ኢየሱስን ቅዱስ ሥጋውን ክቡር ደሙን አብረን እንቀበላለን። ለምን ከተባለ እኛ ኦርቶዶክሳውያን የክርስቶስ ኢየሱስ ልጆች ስለሆነን ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ስፍራችሁን እንዳትቀያይሩ። ለዚያ እግዚአብሔር ቀን አመጣላቸው። የመከራቸው ዘመን እንዲያበቃ እግዚአብሔር አየላቸው። በመጨረሻው በ10ኛው በሞተ በኩር እግዚአብሔር ለእስራኤል በጎ ሊያደርግ ወደደ። ስለዚህ እስራኤላውያን ይሄን አድርጉ አላቸው። በግ አዘጋጁ። ያዘጋጁትን በግ ሲመሽ አረዱት። ደሙን ደግሞ በመቃና በጉበን ላይ ቀቡ። ሌሊት እግዚአብሔር ጣት አለፈች። ጠዋት ሲነሱ በግብፃውያን ቤት ከሰው እስከ እንስሳ ድረስ በኩር ሁሉ ተገደለ። ከእስራኤላውያን ግን አንድስ እንኳን አልሞተም ይላል። አንድስ እንኳን። ለምን? እነርሱ የበጉ ደም ምልክት ሆኖላቸዋል። ባላችሁበት ቤት አለ ደሙ ምልክት ይሆንላቸዋል ብለዋል። ደሙ ምልክት ሆኖላቸዋል። ደሙን ሲያይ ያልፋል። ደሙን ሲያይ እነርሱን አይነካም። ቀሳፊው ያልፋቸዋል። ደሙ ምልክት ሆነላቸው። የእግዚአብሔር ልጆች ፈርዖን የሰይጣን ምሳሌ ነው። ግብፅ ደግሞ የሲኦል ምሳሌ ናት። እስራኤላውያን የክርስቲያኖች የሐዲስ ኪዳን አማኞች ምሳሌ ናቸው። የታረደው በግ ደግሞ የጌታችን የኢየሱስ ክርስቶስ ምሳሌ ነው። እንደዚህ አለ፣ በግ አዘጋጁ አለ። ደግሞ ነውር የሌለበት በግ አዘጋጁ አለ። ምን የሌለበት በግ? ነውር የሌለበት በግ። ምን ማለት መስላችሁ? ወደ ሐዲስ ኪዳን ሲመጣ ነውር የሌለበት ማለት ክርስቶስ ኢየሱስ እርሱ ነውር የሌለበት ኃጢአት የሌለበት ኃጢአት የማያውቀው መሆኑን ሲያጣይቅ ነውር የሌለበት በግ አዘጋጁ አለ። ደግሞ ሲመሽ ይረዱታል። 5500 ዘመን ሲያልቅ ዘመን ሲፈጸም ይረዱ ክርስቶስ ኢየሱስ በመስቀል ላይ እንደሚታረድ ስለ ሁላችን ኃጢአት እንደሚሞት ሲያጠይቅ ሲመሽ ይረዱታል። ደግሞ ሥጋውን በእሳት የተጠበሰውን ብሉ፣ በውሃ የበሰለውን ጥሬውን እንዳትበሉ አለ። ያ ማለት ለሐዲሱ ኪዳን ለአካሉ ክርስቶስ ኢየሱስ በመቅደስ የሚዘጋጀው እርሱ ተራ ነው እንዳትሉ። ደግሞ በቤተ ክርስቲያን
ክርስቶስ ኢየሱስ ሩቅ ብእሲ ነው ብሎ የሚያስተምር ቢኖር ትምህርት የለወጠ ሃይማኖት የካደ ስለሆነ ከቤተ ክርስቲያን ተለይቶ ይወገዛል። ልክ እስራኤላውያን አንድ ሰው ጥሬ ሥጋ ቢበላ እንደሚለዩት ቤተ ክርስቲያንም ክርስቶስ ኢየሱስ እርሱ ተራ ሰው ነው ቢል አንድ ሰው ሎቱ ስብሐት እርሱ ሩቅ ብእሲ ነው ቢል ከጉባኤ ተለይቶ ይወገዛል። ለምን? ክርስቶስ ኢየሱስ ፍጹም ሰው ፍጹም ምን ስለሆነ? አምላክ ስለሆነ። ስለዚህ የምንቀበለው የክርስቶስ ሥጋ ነፍስ የተለየው መለኮት ደግሞ የተዋሃደው ነው እንጂ ሩቅ ብእሲ ነው እንዳትሉ ሲል ጥሬውን እንዳትበሉ አላቸው። ሌሊቱን ሙሉ በሉ። እግዚአብሔር ሞተ በኩሩን አሳለፋቸው። ቀዛፊው ሞተ በኩሩን አለፋቸው። ደሙ ምልክት ሆነላቸው። ለኔና ለናንተም ደሙ ምልክት እየሆነልን የክርስቶስ ኢየሱስ ደም ምልክት እየሆነልን ሞት አለፈን። ሞት ከኛ አልፎ ሄደ። ሕይወት ደግሞ በዛልን። ሞት ያለፈን በልጁ በጌታችን በኢየሱስ ክርስቶስ ደም ነው። ክብር ለተወደደ ስሙ ይሁን። ከፍ አድርጋችሁ አመስግኑት። ስለዚህ ዘመን ሲደርስ ጊዜው ሲፈጸም ስለ ሁላችን በደል በእርግጥ ክርስቶስ ታርዷል። ያንን ቅዱስ ጳውሎስ ምን አለ? ፋሲካችን ክርስቶስ ታርዷል አለ። ሞት እንዲያልፈን፣ ቀሳፊው እንዲያልፈን፣ ኃጢአት እንዳይገድለን፣ ሞት እንዳያገኘን፣ ጽድቅ እንዲበዛልን፣ ቅድስና እንዲበዛልን ፋሲካችን ክርስቶስ ታርዷል አለ። ስለዚህ አሮጌውን እርሾ አስወግዷል። እርሱም ጸብና ክርክር ነዋል። ይህን አሮጌውን እርሾ አስወግዱ አዲሱን ልትሆኑ ዘንድ አሮጌውን እርሾ አስወግዱ አለ። ለምን? ፋሲካችን ክርስቶስ ታርዷልና አለ። እኔና እናንተ የዘላለም መዳን እንዲሆንልን የዘላለም ጽድቅ እንዲበዛልን ኢየሱስ ክርስቶስ ስለ ሁላችን በመስቀል ላይ ተሰቀለ፣ በመስቀል ላይ ታረደ። ታስታውሳላችሁ? የማቴዎስ ወንጌል ምዕራፍ 27 ላይ እንደዚህ ይላል። ጲላጦስ ፊት ጌታችን ኢየሱስ ክርስቶስን አቀረቡት። ከዚያ ብዙ ክስ አሰሙበት። እንዲህ አድርገዋል፣ ሰንበትን ሽሯል፣ ድዊ ፈውሷል፣ የእግዚአብሔር ልጅ ነኝ ይላል፣ እንዲህ ብሏል፣ ደግሞ እንዲህ አድርጓል እያሉ ከሰሱት። ክሱን ሁሉ ሲያሰሙ ጌታችን ኢየሱስ ክርስቶስ ዝም አለ ይላል። ምን አለ? ዝም አለ። በጣም ገርሞታል ጲላጦስ እጅግ ገርሞታልና ይሄን ሁሉ ሲናገሩብህ፣ ይሄን ሁሉ ሲከሱ አንተ አንዳች አትናገርም ይለዋል። ጌታችን ኢየሱስ ክርስቶስ ግን ዝም አለ። መጨረሻ ላይ እንደዚህ አላቸው፣ ማንን ልፍታላችሁ? በርባንን ወይንስ ደግሞ ክርስቶስ የተባለውን ኢየሱስን? ማንን ልፍታላችሁ ሲል ሁሉም በአንድ ድምፅ በአንድ ላይ ሆነው በርባንን ፍታልን፣ በርባንን ፍታልን አሉት። ማንን ፍታልን? ወንጀለኛውን፣ ነፍሰ ገዳዩ፣ ኃጢአተኛው፣ በደለኛው ያስጨነቃቸውን ያንን በርባንን ፍታልን አሉት። በርባንን ስለሚወዱ አይደለም፣ ክርስቶስን ማሰቀል ስለሚፈልጉ ነው። ለበርባን ክብር ስላላቸው አይደለም። በደለኛ ነው ብለው ያሰሩት እነሱ ናቸው። ወንጀለኛ ነው ብለው ያሰሩት እነሱ ናቸው። ግን ደግሞ በርባን ሲፈታ ክርስቶስ ይሰቀላል። ለምን? በዕለቱ አንዳንድ እስረኛ ይፈታላቸዋል፣ ልማድ አላቸው። ስለዚህ ምን አሉ? በርባንን ፍታልን አሉት። ማንን ፍታልን? በርባንን ፍታው አሉት። በርባንን ፍታው ሲሉት እንደዚህ አላቸው ይላል ቁጥር 22 ላይ የማቴዎስ ወንጌል ምዕራፍ 27 ቁጥር 22። ጲላጦስም ክርስቶስ የተባለውን ኢየሱስን እንግዲህ ምን ላድርገው አላቸው ይላል። በርባን ይፈታ ካላችሁ፣ በርባን ነፃ ይውጣ ካላችሁ፣ ክርስቶስ ደግሞ የተባለውን ኢየሱስን ምን ላድርገው አላቸው። እነርሱም በአንድ ድምፅ ይሰቀላሉ ይላል። ምን ይበል? ይሰቀላሉ። ይሰቀል፣ እርሱ ይሰቀል። በእርግጥ አዎ ይሰቀል። እናንተ ቢሰቀል ይሻላል ባይሰቀል? ምን ባይ? እስኪ ባይሰቀል ብትሉ እጃችሁን አውጡ። ባይሰቀል ብትሉ በደንብ ከፍ አድርጉ። አይ ደግሞ ይሰቀል ብትሉ እስኪ እጃችሁን አውጡ። ይሰቀል ብትሉ፣ ሁለቱም ደግሞ አልገባኝም ብትሉ፣ አው ይሰቀል። አባቶቻችን እንደዚህ ይላሉ። መንፈስ ቅዱስ አፍን ከፍቶ ፊትን ጸፍቶ ያናግራል እንዲሉ አው ይሰቀል። ለምን? እሱ ካልተሰቀለ እኔና እናንተ የዘላለም ሕይወት የለንም። እርሱ ካልተሰቀለ እኔና እናንተ ከእግዚአብሔር ጋር እንታረቅም። እርሱ ካልተሰቀለ እኔና እናንተ ከመስቀል አንወርድም፣ ቀና ብለን አንሄድም፣ መከራችን አያልፍም።
ባርነታችን አያልፍም፣ ቀንበር አይወድቅልንም፣ ልጅነት አናገኝም። ስለዚህ አዎ ይሰቀል፣ ግን በአንድነት ሆነው ይሰቀላሉ። ይሰቀል ምን ላደርገው ሲል ይሰቀል አሉት ይላል። አዎ ይሰቀል። እርሱ ግን በእርሱ ላይ ወንጀል ሲናገሩ፣ በእርሱ ላይ አመፃን ሲናገሩ፣ በእርሱ ላይ ክፋትን ሲናገሩ ዝም አለ። ለምን ከተባለ አስቀድሞ ደግሞ የተነገረ ትንቢት አለ። እንደዚህ ይላል በዚህ በትንቢተ ኢሳይያስ ምዕራፍ 53 ቁጥር 2 ላይ በፊቱ እንደ ቡቃያ ከደረቅ መሬትም እንደ ሥር አድገዋል፣ መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ሰው የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰው ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው። በእውነት ደዌያችንን ተቀበለ፣ ሕማማችንን ተሸክመዋል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን ይላል። በፊቱም እንደ ቡቃያ ከደረቅ መሬት እንደ ሥር አድጓል። መልክና ውበት የለው፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለው። እኛ እንኳን አለ ባየነው ጊዜ ሰው ፊቱን እንደሚሰውርበት፣ ሰው ፊቱን እንደሚያዞርበት እንደዚያ ባየነው ጊዜ አላከበርነውም አለ። የተናቀ ደዌን የሚያውቅ የሕማም ሰው ነው አለ። ሰዎች ክርስቶስን ሲያዩት ፊታቸውን ይመልሱ ነበር፣ ፊታቸውን ያዞሩበት ነበረ። ደም ግባት የለውም አለ። ምን የለው? ደም ግባት የለው። መልኩ ያማረ አይደለም አለ። መልኩን ያጣው ደም ግባቱን ያጣው ደም ግባታችንን ሊመልስ ነው። መልኩ የጠፋው መልካችንን ሊመልስ ነው። ለዚያ ነው ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ በእግዚአብሔር መልክ ሲኖር ሳለ አለ እግዚአብሔርነትን አምላክነትን መቀማት እንደሚገባው ነገር አልቆጠረም አለ። ራሱን በባሪያ መልክ ተገልጦ ራሱን አዋረደ። ደግሞም አለ በምስሉም እንደ ሰው ተገልጦ ራሱን አዋረደ፣ ለሞት እንኳን ያው ለመስቀል ሞት እንኳን ቢሆን የታዘዘ ሆነ ይላል። ደም ግባቱን ያጣው መልኩ ያጣው የኔና እናንተ መልክ እንዲመለስ ነው። እግዚአብሔር አስቀድሞ ሰውን በመልኩና በምሳሌው ፈጠረ። ሰው ደግሞ ዕፀ በለስን በመብላት ሕጉን በመተላለፍ መልኩ ጠፋ፣ እግዚአብሔርን መምሰሉ ተወሰደበት። ያ መልካችን እንዲመለስ እግዚአብሔርን የምንመስልበት መልክ እንዲመለስ ክርስቶስ ስለሁላችን መልኩን አጣ፣ ስለሁላችን ደም ግባቱን አጣ፣ የተጎሳቆለ ሆነ። ለምን ይመስላችሁ? አይሁዳውያን ጅራፍ አዘጋጅተው በጅራፉ ጫፍ ላይ ብረት አድርገውበታል። ጉጠት ያለው ብረት አጥንት ይታሰርበታል። በዚያ ይገርፉታል። በዚያ ጀርባው ላይ ጅራፉ ሲያርፍ በጀርባው ላይ ያለውን ስጋውን እየቦጨቀ ይነሳል። በጀርባው ላይ ያለውን ስጋ እየቦጨቀ ይነሳል። አጥንቱ እስኪታይ ድረስ ስጋው ከሰውነቱ ረግፎ አለቀ። ደሙ ከሰውነቱ ፈሶ አለቀ። ለዚያ ነው ቅዱስ ዳዊት ምን አለ? አጥንቶቼም ተቆጠሩ አለ። በትንቢት መነጽርነት አጥንቶቹ እስኪታዩ ድረስ ተጎሳቆለ፣ ደሙ ይፈሳል። በጅራፍ ደሙን ከሰውነቱ አፍሰው ስጋው ከጀርባው አለቀ። ደግሞ በራሱ ላይ ያለው ደም እንዲፈስ በራሱ የሾህ አክሊል አጠለቁበት። እርሱን ደግሞ በመቃን መቱት። በእጁ ቢስማር ቸነከሩት። ደሙ ከሰውነቱ ፈሰሰ። በእጆቹ ችንካር አደረጉ፣ በእግሮቹ ችንካር አደረጉ። ከሰውነቱ ደም እየፈሰሰ አለቀ። በጎኑ ያለችው ጥቂት ደም ስትቀር ለንጊኖስ ከሩቅ ሆኖ ያይ ነበረ። ቀርቦ ጎኑን ወጋው። በጎኑ ያለው ውሃና ደም ፈሰሰ። የለንጊኖስን አንዱን ዓይን አበራለት ይላል። የኛ ጌታ ለሚገድሉት ፈዋሽ አምላክ ነው። ክብር ለተወደደ ስሙ ይሁን። ከፍ አድርጋችሁ አመስግኑ። እርሱ በጦር ይወጋዋል፣ ዓይኑን ያበራልታል። በጦር ይወጋዋል፣ ደህና ያደርገዋል። ይሄ ጌታ እየበደልነው እያሳዘንነው ከእርሱ እየራቅን ከእርሱ እየሸሸን ልጄ ወዴት አለህ እያለ የሚፈልግ ጌታ ነው። ደግሞ እንደርሱ እየገረፉት ቀጥለው ከአንዱ የፍርድ ወንበር ወደ ሌላ የፍርድ ወንበር እያዳፉ ይወስዱታል። መስቀል አሸክሞ ያዳፉታል። መሬት ላይ ሲወድቅ ደሙ ከአፈር ጋር ይላወሳል። ደሙ ከአዋራ ጋር ይላወሳል። ቀና ሲል ባየነው ጊዜ እንወደው ዘንድ ደም ግባት የለውም ማለት ነብዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 63 ላይ ወዳጄ ሆይ አለ
በወይን መጭመቂያ እንደሚረግጥ ሰው እንደዚያ ቀሚስ ስለምን ቀላ ይላል። በወይን መጭመቂያ የሚረግጥ ሰው የወይኑ ፍርጣሪ ልብሱን ያበላሸዋል፣ ቀሚሱ ይቀላል። እንደርሱ በሰውነቱ ያለ ደም ፈሶ ሲያልቅ ቀሚስ ስለምን ቀላ አለው። ይሄን የሆነው ስለኔና ስለናንተ ነው። ስለዚህ ፋሲካችን ክርስቶስ ታርዷል ሲል እንዲህ መከራ የከፈለ እንደዚህ የተጎሳቆለ ደዌያችን ሁሉ የተቀበለ የደህንነታችን ተግሳጽ በእርሱ ላይ የሆነ እንዲሁም ኢሳይያስ 53 መጨረሻውን እንደዚህ ይላል፣ እግዚአብሔር ማለ የሁላችንን በደል በእርሱ ላይ አኖረአል። የሁላችንን በደል በእርሱ ላይ ነበረ። የሁላችንን በደል ተሸክሞ ወደ መስቀል ወጣ። በመስቀል ላይም ስለ ሁላችን በደል ታረደ። ከዚያስ በእርሱ ቁስል እኛ ምን አለን? በእርሱ ቁስል በሉ እስኪ። አረ ማርያምን አይሰማም። በእርሱ ቁስል በሉ እኛ ተፈወሰ። በእርሱ ቁስል ፈውስ አገኘ። እርሱ ሲቆስል፣ እርሱ ሲገረፍ፣ እርሱ ሲደክም፣ እርሱ ሲወድቅ እኛ እንነሳ ነበር። እርሱ የደም ላብ ሲያልበው ለኛ የዝማሬ ጊዜ ያዘጋጀልን ነበር። እርሱ ዝም ሲል ለኛ የድል ዜማ የምናዜምበትን ጊዜ እያዘጋጀልን ነበረ። እንደዚህ ባለ መንገድ መከራን ተቀብሎ ስለ ሁላችን በደል በመስቀል ላይ ታረደ። ለዚያ ፋሲካችን ክርስቶስ ታርዷልና ይላል ቅዱስ ጳውሎስ። ፋሲካችን ክርስቶስ ስለ ሁላችን በደል ታርዷል። ደግሞ እያስጨነቁት መከራ እያበዙበት ያንን ሁሉ እየሆነ ዝም አለ። ለምን? እኔና እናንተ ፈውስ እንዲሆንልን በእርሱ ቁስል እንድንፈወስ። እንደዚህ ይላል ቅዳሴያችን፣ የሚስቡትን የሚጎትቱትን ሰዎች በቀንዱ የማይበረታታ ለሚያርዱትም ሰዎች አንገቱን የሚያዘነብል ላም ምን ይደንቃል። በቀንዱ መዋጋት ይችላል እኮ፣ ግን ዝም የሚል ለሚያርዱ ሰዎች አንገቱን የሚያዘነብል የሚጎትቱትን ሰዎች የሚከተል እንዲህ ያለ ላም ምን ይደንቃል። ጌታችን ኃይል አለ፣ በቃሉ ሁሉን ይጥላል። ለዚያ እኮ ነው የዮሐንስ ወንጌል ምዕራፍ 18 ላይ እንደዚህ ይላል፣ በዕለተ ሐሙስ ጭፍሮቹ ከይሁዳ ጋር ሆነው ክርስቶስን ሊይዙት መጡ። እርሱም ወጥቶ አገኛቸውና እንደዚህ አላቸው፣ እነርሱ ጎራዴ ይዘዋል፣ ችቦ አብርተዋል፣ በኃይል ነው የመጡት። ማንን ትፈልጋላችሁ አላቸው። ማንን ትፈልጋላችሁ ሲላቸው የናዝሬቱ ኢየሱስን አሉት። ሊገድሉት ሊሰቅሉት ነው። ማንን ትፈልጋላችሁ? ኢየሱስን ሲሉት እኔ ነኝ አላቸው። ወደኋላ ተፍገምግመው ወደቁ ይላል። ክብር ለጌታችን ለኢየሱስ ክርስቶስ ይሁን። ቃል ብቻ ተናግሮ የሚጥለው ሰማያት የጸኑት በእርሱ ቃልነት ነው። ዓለማት የተፈጠሩት በእርሱ ቃልነት ነው። ይችላል፣ ግን በፈቃዱ ተሰጠ። ለዚያ ነው ቅዳሴያችን በፈቃዱ ለሕማም ተሰጠ ይላል። የታመመው ለሕማም የተሰጠው በፈቃዱ ነው። ኃይል ያለው ብርታት ያለው ስልጣን ያለው ሁሉን ማድረግ የሚችል ጌታ ግን በፈቃዱ ዝም አለ። በፊታቸው አልተናገረም። በሚሸልተው ፊት የማይናገር በግ እንደምን ያለ ነው? በመከራው ጊዜ በሚወጉት ፊት አፉን ያልገለጸ ምን ትዕግስት ነው ይላል። ዝም አለ ይላል ኢየሱስ ክርስቶስ። ሀገረ ገዢው እስኪገረም ድረስ፣ ጲላጦስ እስኪገረም ድረስ ዝም አለ። ዝም እያለ ወደሚታረድበት ስፍራ ተወሰደ። ቅዱስ ዮሐንስ አፈወርቅ እንደዚህ አለ፣ ሁሉን የያዘውን ያዙት፣ ሁሉን የሚገዛውን አሰሩት፣ የሕያው አምላክን ልጅ አሰሩት፣ በቁጣም ጎተቱት፣ በፍቅርም ተከተላቸው። በሚሸልተው ፊት እንደማይናገር እንደ የዋህ በግ በኋላቸው እየተከተለ ወሰዱት ይላል። ይወስዱታል፣ ይጎትቱታል፣ አፉን አልከፈተም፣ ዝም አለ ይላል። ዝም እያለ ተከተላቸው። በፈቃዱ ከኋላቸው ሄደ፣ አንዳቸው አልተናገረም። ኃይል አለው የለውም? ስልጣን አለው የለውም? ማድረግ ይችላል አይችልም? ግን ዝም እያለ ከኋላቸው ተከተላቸው። ዝም እያለ ከእነርሱ ኋላ ተመላለሰ። ግን እኮ እርሱ ሊቃነ መላእክት በመፍራትና በመንቀጥቀጥ በፊቱ የሚቆሙለት በአደባባይ አቆሙታል። ኃጢአትን ይቅር የሚለውን ኃጢአተኛ አለውት። በፈራጆች ላይ በሚፈርደው በእርሱ ላይ ፈረዱበት። ለሱራፌል ዘውድ የሚያቀዳጃቸውን የእሾህ ዘውድ አቀዳጁት። ለኪሩቤል የግርማ ልብስ የሚያለብሰውን የግምጃ ልብስ አለበሱት። የመላእክት ሰራዊት በፍጹም መደንገጥ ለሚሰግዱለት እየዘበቱበት በፊቱ ተንበረከኩ ይላል።
በፊቱ ይዘብቱበታል። መላእክት ሊቃነ መላእክት የመላእክት ሰራዊት በፊቱ በመንቀጥቀጥ የሚሰግዱለትን የከበረውን ጌታ እየዘበቱበት በፊቱ ሰገዱ ይላል። ይሄን ሁሉ የሆነው ግን ስለኔና ስለናንተ በደል ነው። ኒጭንቀ መየ ቁልቁልቺ ኢሳያስ ገሩ ኢንዱበን ነጀሬ አከሆላ ቀልማፍ ደሙ ኢንዱበን በታሳ ገዲ ቀበጀሬ ኢኒ ቢፈሳ ከነበ ሲምቦሳ ከነበ ከንጂበሜ ነሞኒ ኢሳ ኢላለኒ ኢጀሳ ኢሳ ጋፍ አርገን ከኒሰራቲ ኢጀሳኒ ፉደተን ከኒሰራቲ ገረገለን ከንታይ ዋኤ ጭቡ ለለማ ሁንዱ ማፊዩ ከናፊ ዋቀዮኔስ ጀሬ ጭቡ ሁንደ ከኛዩ ኢሰረት ኒካ ኤጀን ሰጎሳቲ ባተተ ይፈኖቲ ኦልበይ ዋኤ ከኘ ቀለሙዳ ፋሲካ ኑፍ ተውዳ ቢፈከኘ ኑፍ ዴቢሱዳ ጅሬኘ ኑፍ ላቹዳ ከናፊ ነምኒ ክርስቶስ ኢየሱስ ይሆነመን ነምኒ ፈኖሳት ይሆነመን ነምኒ ኢሳ ክርስቶስ ኢየሱስ ፈኖረት ይራወት ኢሳ ፈኖረት ለማፍ ራወት ይሰነ ዮሂን አመን ጅሬኘ በረበራ ይንቀው ቀባ ሰባዋ ቀዩ ቀባ ይህን ቀቡ ትፈተ ሙሳ ጅበ ሙሳ ገደፍ ቀሙሳ ዋኤ ከኝ ጨልኢሱሳ ነምኒ ሂም አመን ነምኒ ሰክረት አመኔ ገረ ጎፍታ ኢየሱስ ክርስቶስ ሂን ዱፍኔ ጅሬኝ በረበራ ሂን ቀቡ ማሊፍ ዋኤ ከኝ ኢን የከማ ጀደሜር ዋኤ ከኝ ጅበሜር ዋኤ ከኝ ገተሜር ዋኤ ከኝ ደርበተሜር ዋኤ ከኝ አረምሰሜር ዋኤ ከኝ ጨልኢሰ ጅራ ከናፍ አረ ዋኤ ሳንጨልስ ዋኤ ሳዱበና ዋኤ ኙዱበና ዋኤሳ ዱበና ዋኤሳ ረጋባና ሂሌዮፍኑ ትንቃሎፍኑ አፋን ከኘ በኔ እና ሁንዱመ ይደደብ ቢመሌ ዋኤሳ አሶፍና ኢኒኮ ዋኤ ከኘ ፈኖቴ ወልበኤራ ኢኒኮ ኑፍ ዱኤራ ኢኒኮ ኑፍ ቀለሜራ ኢኒኮ ፋሲካ ኑፍ ተኤራ ኢኒኮ ጅሬኘ ኑፍ ተኤራ ኢኒኮ ኑጎጌሴራ ሞቱማ ኑፍ ቆጴሴ ኢጆሌኑ ታሴራ ዋኤሳ ሂንዱበና ትንቃሎፍኑ ዋኤሳ ሂንዱበና ትሌዮፍኑ ኢኒ ጅሬኘ ከኘ ገለኒ ፉልፍኒ መቃሳ ዳፊያተው ኢሊሌዳን ጎፍታ ገለቴሳ ከናፍቲን ቃሎፍ ነው ትለዮፍ ነው አናፍርበትም። ስለሱ ያለ ድካም ያለ መሰልቸት እናወራለን። ምስክርነታችን ስለሱ ነው፣ አናፍርበትም። ለምን መስቀል ላይ ስለ በደላችን እርሱ ታርዷል። ለታረደልን ፋሲካ ለሆነን ማለፍ ለሆነን ማረፊያ ለሆነን አጽናኝ ለሆነን መድኃኒት ለሆነን የዘላለም መንገድ ለሆነን በር ለሆነን ወደ አባቱ መግቢያ መሄጃ ጎዳና ለሆነን ለእርሱ አናፍርበትም። ሁሉ ጊዜ እናወራዋለን። የማይለዋወጥ ርዕሳችን ነው። ለምን እርሱ በሸንጎ ፊት ይሄ ወንጀለኛ የተባለው የተረገመ የተባለው የተጎሳቆለ የተባለው እርሱ ስለኔና ስለናንተ በደል ነው። ስለዚህ አናፍርበትም። ስለሱ እንመሰክራለን። ከፍ አድርጋችሁ አመስግኑት። ይሄ ጌታ